ሰላም ቤተሰብ ተመልሻለሁ። እንግዲህ ያው በጉጉት ስንጠብቀው የነበረው ቪዲዮ አይተነዋል። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሲቀጥል እንግዲህ ያው የማያልቀው የብሩኬ ቀልድ ይዞ መጥቷል። ብሩክ በጣም ደፋር ነው እውነት ለመናገር። እንዴት ሰው ትላንትና ያን ያህል ተመንጫጭቆ አንቺን ልለምንሽ ነው ወይ ይቅርታ ልጠይቅሽ ነው ወይ ምንም ነገር እንትን አይደለም ምናምን ሲል የነበረው ሰውዬ ዛሬ ደግሞ ያናው ልቃ የጣለችለትን ቀለበት ይዞ ተመልሶ መጣ። ሌላ ቀለበት እንኳን አልገዛም፣ ያንን ነው ይዞት የመጣ። ማስታወቂያ ሲሰራበት በነበረው ዲኮር አሻንጉሊቱንም ሰሞኑን ስናየው ነበር በየቲክቶክ ምናምን እየተዘዋወረ። ያንን እንግዲህ ማስታወቂያ ሲሰራበት የነበረው ዲኮር ቤት ነው ይዟት የመጣ። ያው ማስታወቂያቸውን እየሰሩ ነው እንበል እና በቃ ወሬንማ ሃይሚ ታውራት ማለት ነው። ሃይሚ በስማም ለማውራት በጣም የተፈጠረች ናት። እኔ መቀለጃ አይደለሁም ብላለች። ሁሌ አንቺ አልነበርሽ አብረሽ መኖር የምትፈልጊ አላት። ሐሳቡን የማይቀይር የሞተ ሰው ብቻ ነው አለች። ትክክል። አሁንም ቢሆን ሐሳቡን የማይቀይር የሞተ ሰው ብቻ ነው። የቆመ ሰውማ እንዴት ሐሳቡን አይቀያይርም? እኔ እኮ በዚህ ልክ ድፍረቱ መጀመሪያ ይቅርታ በነገራችሁ ላይ የእነሱን ቀለበት ማሰር በጣም ህዝቡ ሁላ የሚጓጓለት በጣም የሚናፍቀው እኔ እንጃ ለራሱ የተደረገለት እስከሚመስል ድረስ ሁሌ የፍቅር ጥያቄ አቅርብላት፣ ፍቅረኛ የነሽ በላት፣ እንዲህ በላት፣ ቀለበት ሰርላት ምናምን ሁሉ ሰው ማለት ነው በጉጉት የሚጠብቀው ነገር ነበረ። ዛሬ በእንደዚህ አይነት መልኩ ይመጣል ተብሎ ማንም ሰው አልጠበቀም። በደህና ቀን ነበር ሲጠበቅ የነበረ። ዛሬ ግን በቃ ሁሉም ኮሜንቶችን ብታዩ ገብታችሁ ሃይሚ ጀግና ነው የሚል እሷን ለማሰደብ ነው እንደዚህ የሚል እሷን። በነገራችሁ ላይ ብሩኬ በጣም ከባድ ሰው ነው። ምንድነው ብትሉኝ እሱ ቤት የሚፖሰቱትን ፖስቶች ግቡና ርዕሳቸውን እዩዋቸው። በጣም ከበባድ በቃ የሆነ ርዕስ ነው ሰጥቶ የሚመጣ ማለት ነው። ደህና ነገሮችን በሱ ላይ ነው የሚፖስት። ይሄ ማንም የሚያውቀው ነገር ነው። እና ዛሬም በሱ ቤት እንደዚህ አድርጎ የመጣ ደቂቃውን ሁላ እዛ ላይ አስረዝሞ በቃ የማይሆን ነገር። ግን ሃይሚ በቃ ጀግና ናት፣ ቆርጦላታል ባይነኝ እኔ። ግን ያው ዙሮ መመለሱ አይቀርም፣ ትመለሳለች። ግን የዛሬውን ግን አሳፍረዋለች በጣም የማይሆን ነገር ነው ያደረገ። በመሃል ደግሞ እዩን ስንቴ ነው የጠራት። በስማ ደግሞ ልጁ እሺ አሁን ቀለበት ሊያስር ቀርቦ ይቅርታም ሊጠይቅ መጥቶ ስለ ልጁ ምን አወራራው? ልጁ የኔ አይደለም፣ ዛሬም ልጁ የኔ አይደለም ይላል እንዴ? ልጁ ምን ያ የተዘጋ ፋይል ነው አይደለ? አሁን ስለ ልጅ አንስቶ መረበሽስ ምን አስፈለገ? ልጅ የሚነሳበት ሰዓት አልነበረም። እሷ በቃ የሆነ እንደ መርሳት ስታደርገው እንኳን ልጁን ሲያስብባት ተመልሳ ወደ ነበረችበት ቦታ ትመለሳለች። እና በዚህ ልክ ብሩኬ በጣም ደፋር እየሆንክ ነው። የሆነ በቃ የማስመሰል ነገር ይመስላል። በቃ እንጃ አንቺ ነበርሽ የምትፈልጊ። ይሄ ራሱ እኮ ትልቅ ነገር ነው። አንቺ ነበርሽ ከኔ ጋር መኖር የምትፈልጊ አይባልም። ለማንኛውም ዛሬ ሃይሚ ጀግና ነው የሆነች። ራሷን ማስከበር አለባት። ራሷን ካላስከበረች ሁልጊዜ እንደተናቀች፣ እንደተገፋች፣ እንዳለቀሰች ያው እንደተረገጠች ነው የምትኖር ማለት ነው። ግን ዛሬ ኮስተር ብላ በቃ መኖር እንደምትችል ካሳየችው ከዚህ በላይ ተንበርክኮ አልቅሶ ራሱ ይቅርታ እንደሚጠይቃት ነው። ምክንያቱም በሁሉ ነገር ያለሷ እንደማይሆንለት ይታወቃል። ያው እሱም ያለሷ እሷም ያለሱ ያው እንደማይሆኑ እንትን ነው። ግን ቢሆንም እሷ በጣም ጎበዝ ናት። መግቢያ እንኳን ስትሰራ የእሷን መግቢያ እና የእሱን መግቢያ አስተውሉት። በጣም ልዩነት አለው። የእሱ መግቢያ ብትል አንዱን ከአንዱ ዝም ብሎ የሚያደባልቅ ዝም ብሎ በቃ ምኑን ከምኑ እንደሚቀላቅለው አይታወቅም። ምንም ተጨባጭ ነገር የሌለው ነው የሚያወራ። በዛ ላይ መርዘሙ እሷ የሆነች እንደሆነ በቃ ያችን ዋና ነገር ትናገርና ወደ ቦታዋ ትሄዳለች። እና በዚህ ነው በቃ አይሆንለትም ምናምን የሚባል
ለማንኛውም ዛሬ የጠበቅነው ሰርፕራይዝ አልተሳካም። ማስታወቂያ ነበር የተሰራ ለማለት ፈልጌ ነው። አመሰግናለሁ። መልካም በዓል። ደህና ደሩ።